ኖ አንቺ እሱ ጋር ሆነሽ ጃን ሰውን ስትወጂም ስታስተካክል ነው አላስተካከልሽ ህይወትሽን ስታስቢ እንደዛ ሰው ብለሽ አስበሽበታል። እኔ ደግሞ ላስተካክልሽ አንቺ ከሱ ጋር ሆነሽ አንቺና እሱ እኔ አሁን ያስተረቀኳቸው ያለሁት ስለ አንቺም ስለምናምን አይደለም። አጠገቧ እንዳትደርሱ ክብሯን የሚነካ ነገር ስታደርጊ ከዚህ በኋላ ብታይ ወደ እርምጃ ነው የምገባው። አንቺ ላይ አንቺ ነው የምጀምረው። እህትየዋንም አብርሃም ያረብሽ አብረሽ እንደዛ አብርሃም ስለፈለገሽ እሷ ህይወት አብርሃም ቻው ሲልሽ ቻው ብለሽ ነው የምትሄጂው። የአብርሃም ፍላጎት ምን ማለት ነው? ሰው አታ አይደለም። አንቺም ያቺም የተነሳች የምትጫወቱባት ሰው አታ አይደለም ወይ? ሰው የምትጫወቱባት ማነው? እሷ ነው ነገር ኦፍኮርስ ነገ ከነገ ወዲያ ቁጭ አድርጌማ እንደማውራት ሁሉ አውቃለሁ። ከዚህ በላይ ማንም ሰው ሩታ ላይ እንዲጫወት አልፈልግም። ማንም እንዲቀልድባት ጫወተባት ሰው እኮ ሰው ላይ የተጫወተች እሷ ሰው ላይ የምትጫወት ሰው ብትሆን እሱ ላይ አንተ እየተመራች ያለችው ሜሪ ማለት ውስጥ ያስገባችኋት እናንተ ናችሁ። ስትሰራ ወልዳ የአራስነቷን ጊዜ ሳታጣጥም ነርቨስ እያደረጋችኋት የማይሆን ነገር ውስጥ እየተገኘች ያለችው አንቺና እሱ በምታረጓቸው ነገሮች በምትለቋቸው ነገሮች ናቸው። አስተሳሰብ ወይ ጸበል ትጠመቅን የምላድርግ ታዲያ እሱን አንቺ ሻሉት እሷን የሚያስደስታትን ነገር ነው ከዚህ በኋላ እንድታረግ እንፈልገው። እሷን ልትከፋ ምንም አይነት ነገር ልታረጓት አልፈልግም። አብርሃም ምናምን ለምትይው አብርሃም የእሷ ንብረት ነው። ከሀስከፈ የማናችን ንብረት ኢቨን የቤተሰቡ ነው። ሜሪ አብርሃም ነው የሚወስነው። አብርሃም አለ በአብርሃም ንብረት እኔ ታዲያ ምን አገባኝ? አሁን እኮ የነሱ ወንድሜ ነው። ሩታ ማለት ነው ልታናልቃቸው ሩታ ጋር ያለን ነገር ታውቃላችሁ። እኔ ከዛሬ ነገሮች በጣም ሲደራረቡባችሁ ሁላችሁም ስትጽፉልኝ ስታወሩኝ ደውላችሁ ጻፋችሁልኝ መድረብ ያላችሁ በጣም የጻፋችሁልኝ ከዚህ ደረጃ ያደረሻቸው አንቺ ነሽ። ለብዙ ነገር እንትን ያለሻቸው ማለት ነው ያጋጠምሻቸው አንቺ ነሽ። ያ ሁሉ ታሪክ እንዲፈጠር ያረግሽው በአንቺ ሰበብ ነው። እንደውም ታልሽማ ማለት ነው አንቺና ዳኒ ናቸው ከመጀመሪያው ጀምሮ ያንን ድራማ እንስራ ብላችሁ ያን ሁሉ ነገር አድርጋችሁ ከዛ በኋላ ነው ነገሩ እየከረረ የመጣው። ከዛ በፊት ሩታና ብሪክ ተጣልተው አያውቁም። እናንተ ናችሁ ያን ሁሉ ነገር አድርጋችሁ እንደገና በኋላ ደግሞ ያው ሰርግ ብላችሁ ዱባይ መጣችሁ፣ ዱባይ አጋባችሁ ምናምን። እዛ በኋላ ነው በቃ ነገሩ እንትን እያለ የመጣውና አንቺ ልታስታርቂ ሳይሆን ልታለያይም ይሆናል። ካለያየሻቸው ደግሞ የራሱን ህይወት መኖር ይችላል ከሄርሜላ ጋር። እንዴ ምንድን ነው? ጉድ እኮ ነው። ካለሱ መኖር አትችልም። እንዲህ እህቴ ነሽ የምትያት ማለት ነው። እህትሽ ተሆነች እንግዲህ የሰው እህት እየተሳደብሽ አይደለም። አንቺ እህት ተሆነች እሷ ስታጠፋ ሁላችሁም እሰይ እያላችሁ መጣችሁ። በቃ ጥፋቱን አምኖ ይቅርታ እየጠየቃት ነበር። ምንድን ነው ዛዳ ከሄርሜላ ጋር ጥፋቱ? እሷ ነች እኮ ባሏን መያዝ ያለባት። እሷ እኮ ነች ባሏን ሰብስባ መያዝ ያለባት። ሄርሜላ ዛዳ የወደቀ ማንሳት ምን ችግር አለው እንዴ? የወደቀ አንሱ የሞተ ከበሉ ብሏል የሀገራችን ሰው። ስለዚህ የጣለችውን አነሳችላት እንጂ ምንም ያረገቻን ነገር የለም። እሷ ወይ ወድቆ ይቀራል ብላ ነበር እንትን አንዴ ውሃ አንዴ አንቺ ስደበድቢው አንዴ ምን ነው ያ የደበደብሽው ተረሳሽ እንዴ? ምን ነው ያ እንደዛ ስታሰቃዩ የነበረው ረሳሽው እንዴ? እሱም ብሎ ለያት እንኳን ሲልሽ አንዴ ውሃ አንዴ እንትን በድንጋይ አንዴ በምን እየመታሽው እንዴ? ምን ነው ያው ሁሉ ረስተሽ አሁን ደግሞ አስታራቂ ሆነሽ መጣሽ እንዴ? ሜሪ ተይ እንጂ ስንተዋወቅ እንተናነቃለ ያለብሽ ለሁለቱም ሰው ሳትሳደቢ አንቺ በቃ ከህይወታቸው ውጭና ትንሽ እስቲ በቃ ይህ ሁሉ ኃይል ከሚያስፈልግሽ ማለት ነው እንዴ? ምንድነው አንቺ እንትን በሬው ጠሻል እንዴ? ያ ሁሉ ሰው ላንቺ አንሶ ነው እንዴ? ምንድነው ወተሽ የምትሳደብ ያን ሁሉ ነገር? ስለዚህ እኔ እንደሚመስለኝ ማስማማት ተቻልሽ የሰው ቤተሰብም ሳትሳደቢ እንትን ማለት አለብሽ ብዬ ነው የማስበው ማለት ነው። ተሰውም ሄርሜላን ተናገርሻ ብዬ አይደለም ግን በአግባቡ መነጋገር። እስቲ አንቺ ከህይወታቸው ውጭላቸው ከሱ በጣገብ አትድረሽ እንዲ። አሁን አግኝቼው አላውቅም አለችሽ። ከሩታ ጋር ነው እየኖረ ያለው አለችሽ።
ስለዚህ አንቺ ደግሞ ነገሮቹን እያጋነንሽ ነው የመጣሽው እና አንቺ ስታስማሚያቸው እናያለን። በምንም ታምር ካሁን በኋላ አብልሽን መልሰዋለሁ ብላችሁ እንደሆነ ለነገሩ በትክክለኛውን ድራማ እየተሰራ ነው። ለምን መሰላችሁ? ይሄ ቪዲዮ ለምን ሜሪ ተሰራችሁ? በሜሪ ቻናል ለምን አልተለቀቀም? ሜሪ ነች ካሜራ ይዛ የመጣችው አይደል እንዴ? ካሜራ ማኖት ሜሪ ነች። ለምን በሜሪ ቻናል አልተለቀቀም? ይሄ ቻለንጅ ግዴታ ሜሪ ትግባበትና ይሄ ቻለንጅ 100,000 መግባት አለበት ተብሎ ነው እንጂ ሁሉም በእኛ ላይ እየተጫወታችሁ ነው ያላችሁት ሁላችሁም። እና ሜሪ ደግሞ ያው ጉልበት እንትል ስለሆነች የእሷ ቤተሰቦች ደግሞ መጥተው ትንሽ ያሳድጉ ተብለው ነው ቻናሉን ማለት ነው። ምን የአብርሃም ቤተሰቦች ናቸው ያንቺም ቤተሰቦች። እንግዲህ ሁለቴ መቼም እንትላ እናደርግ ምን እናደርግ እንዴ? ወይ እንግዛና ስልክ ለእናንተ 100,000 እንዲገቡ እንዴ? ኧረ ጉድ ፈላብን ዘንድሮ። እናንተ ወይ ትርፍ አውልዱና ትርፍ ታላችሁ እኛ ሰላማዊ ነገር እንድናይ ተፈለጋችሁ ትርፍ ስልክ ያላችሁ ትርፍ እያወረዳችሁ እንደው ላይክ ላይ እንትል ሰብሰብ እያደረጋችሁ ሂዱ። እኔ 100,000 ይግባልንና እስቲ ትንሽ እንለፍ እንዴ። እና ይሄ ነገር ድራማችሁ መሆኑ ያስታውቃል። ድራማችሁ መሆኑ ያስታውቃል። እንግዲህ እንዴት እንደሚኮሃኑ ማለት ነው። እንተዋወቃለን ምናምን እንደገና እንተዋወቃለን ሲባል ከሰላምታ ውጭ አንተዋወቅም። እኔና አንቺ ብዙ ቦታዎች እንተዋወቃለን አለችና ለዛውም ሰላምታ ውጭ አንተዋወቅም እንዴ? ምን ሁለት ወሬ ማውራት ያስፈልጋል? አንዱን ተዋወቃችሁ ነው። ካልተዋወቃችሁ ደግሞ አንተዋወቅም። አለቀ እንዴ? ይሄ እኮ ድራማው መሆኑን እናንተ አዳሜ እየበሉን እየሆነ ዛሬ ደግሞ የሚለቀቀውን ቪዲዮ ታያላችሁ። እናንተ ለማየት ያብቃችሁ። በኋላ ታያላችሁ። ወይ አብርሽ ቻናል ላይ ይለቀቃል፣ ወይ ከሩታ ወይ ከሄልሚላ እንኳን አሁን ተለቋል። እና ይሄ ቻናል እንዲያድግ ነው እንጂ የተፈለገው ሄልሚላም የራሷ ሕይወት አላት። አብርሽና ሩታም አልተለያዩም። ተውኑ የተባሉትን እየተወኑ ነው ያሉት። እህትየዋ ራሱ አውቃበት ነው የገባችው ትወነውን ማለት ነው። ስለዚህ አትሰዳደቡ፣ በነገራችን ላይ አትሰዳደቡ። እንዴ ሚዲያ ላይ እኮ መሰዳደብ እንደው ለትወናም ቢሆን ጥሩ አይደለም ማለት እናንተ ወይ ድራማ ነው ብላችሁ ቁልጡን አውቀን አዎ ድራማ ነው ብለን ብንከታተል ማለት ነው። እና እኔ ይሄ ነገር ጥሩ አይደለም። ባትሰዳደቡ። ወልዳችኋል፣ ተዋልዳችኋል። አንቺም ዘመድ ተወንጅ ልዑል ማለት የአብርሃም ልጅ ነው አይደል እንዴ? የወንድሟ ልጅ ነው። አክስቱን መሳደብ አትችም። ሁላችሁም አትሰዳደቡ። እንዴ መሰዳደብ ምንድን ነው? ጉልቤም አትሁኝ፣ ቃስ ብለሽ አውሪ። ስለዚህ ለማንኛውም ድራማችሁ እየታወቀባችሁ ነው እና ደግሞ ታያላችሁ። ሌላ ደግሞ ይቀጥላል። አሁን ሄርሜላ እንኳን 100,000 ገብታ ብትወጣ ሌላ ትወና ይጀምራሉ እነሱ በምንም ታምል። ለምን መሰላችሁ? ይቺ 100,000 ታልገባች ይቺ ነገር ገንዘብ አይመልሱም። እነሱ ስንት ዘለውበት ተጫውተውበት ጨርሰዋል። ስለዚህ ድራማቸውን እየሰሩ ነው። የድራማቸው ደግሞ ያው እያያችሁ ነው። 100,000 እስከምትገባ ድረስ እንዲቹ እንደተቃጠል እኛ እንደተቃጠልን በማያገባን ማለት ነው። በሚያገባን እኮ አይደለም የምንቃጠለው፣ በማያገባን ምን እንደሚያቃጥለን ብቻ አላውቅም። ብዙዎቻችሁማ ወይኔ እንዴት እንደምትሆኑ እውነት መስሏችሁ እኮ ነው። አይ እውነት መስሏችሁ እየመጣች ተኛለ ጋሽ ወልዴ። ውሸታቸውን ነው። ይኸው መጣች እኮ ሄልሚ ማነች ሜሪ መጣች።